ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ ከልባችን ተነክተን ሌላ ብናደርግ ደስ ይለን ነበር አይነት ቅኔ ያለው ነገር ግን ህጋዊ አቅጣጫ እንከተላለን የሚል መገደድ ያለውን ነገር ነው የምትመለከቱት የምንመለከተው ማለት ነው። ሚዲያዎቻችን እንደዛ ናቸው። ይለይለት ልንገራችሁ መቼም በህዝብ ፊት የተገለጠ ነው። የአዲስ አበባ ሀገረ ስብከት ጽፈት ቤት ነውርን ተመልከቱ። ተዋህዶ ሚዲያ ማዕከል በትላንትናው ዕለት ቢያንስ መግለጫውን ቀነጫጭቦ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጥላሉና እውነታ የጎደላቸውን የመግለጫውን ክፍሎች አሳንሶ በቤተክርስቲያን ላይ የሚደረገውን የጥላቻ ንግግር የሚቆምበትን አግባብ በመግለጫ ውስጥ ያካተተውን ክፍል ብቻ የሃይማኖት ተቋማት ሪፖርትን ይዞት ወጥቶ ነበር። ይቅርታ ያሳዩ ያለውት የአዲስ አበባ ሀገረ ስብከትን አይደለም የእስልምና ጉዳዮች ጽፈት ቤት ነው። ቆይ የአዲስ አበባ ሀገረ ስብከትን ላሳያችሁ። ይሄው የአዲስ አበባ ሀገረ ስብከት በማህበራዊ ሚዲያ ሃይማኖትን በመጠበቅ ሽፋን እየተሰራጩ ስለሚገኙ ጥላቻና ጠብጫሪ መልእክቶች አስመልክቶ በአዲስ አበባ ሃይማኖት ተቋማት የተሰጠ ወቅታዊ መግለጫ ብሎ አሁን ከአንድ ሰዓት በፊት ሙሉን ስድባችንን ይዞት ወጥቷል። ጭራሽ ማለት ጭራሽ እንደው ተዋህዶ ሚዲያ ማዕከል ትንሽ ራርቶልን ነበር። ይሄኛው ደግሞ በእንደዚህ አይነት ይሄ ምን ያክል በቤተክርስቲያናችን ውስጥ በተከፋፈለ መንግስት ነገሮች እየተመሩ መሆኑን ትላንትና እንዳልነው ቤተ ክህነት ውስጥ የፓርቲ ጽፈት ቤት መቋቋም እስኪቀረው ድረስ ነገሮች የኦርቶዶክሳውያንን ልብ የሚሰብር መሆኑን ከሚያሳዩ እውነቶች መካከል አንዱ አሁን ስገባ ያየሁት ነው። እና ሚዲያዎቻችን እንደዚህ አይነት መዘባበት ውስጥና ከፍተኛ ድምጽ የመሆን እጥረት ውስጥ ናቸው የሚገኙት። ስለዚህ በእነዚህ ነገሮች ላይ ከፍተኛ ምክክር እናደርጋለን። በመጀመሪያ ደረጃ የዚህ 24 ሰዓት አዲሱ ጉዳይ የሆነው የእስልምና ጉዳዮች ጽፈት ቤት የመጅሊሱን እንግዲህ ሐጂ ይዘው የቀረቡት የወጡትን መግለጫ አስነብቧል። ስለዚህ እሱን መግለጫ እናስነብባለን። እሱን ካስነበብን በኋላ ወደ ውይይቱ ቀጥታ እንገባለን። በነገራችሁ ላይ በጣም በጨዋ ደንብ በልጅነት መንፈስ አባቶችንና የበላይ አካላትን አሁንም እንጠይቃለን እንሞግታለን። ነገር ግን ነገሮች እንዲሁ በተልመጠመጠ መንገድ የሚቀጥሉ ከሆነ የምናየውና የምንሰማው ነገር ከምንም በላይ ሰባሪ ነገር ስለሆነ ሁሉ ነገር ከቤተ ክርስቲያን በታች ስለሆነ አንዳንድ እርምጃዎችን በማህበራዊ ሚዲያ ለመውሰድ እንገደዳለን። እንደ ኢኦቲሲ እና እንደ አዲስ አበባ ሀገረ ስብከት ጽፈት ቤት ያሉ የሚዲያ አውታሮችን ሪፖርት እያደረግን ጭምር ራሳችን እናዘጋቸዋለን። ለቤተ ክርስቲያን ጥቅም የማይሰጡ ከሆነ አክሲዮን ማህበር አይደለም። ይሄ አክሲዮን ማህበር አይደለም። ምናልባት እንደ ጋራ ግንዛቤ በዚህ ወቅት እንግዲህ ከሚዞሩ አንዳንድ ርዕሰ ጉዳዮች መካከል የወንድሞቻችን የነፍስ ጉዳይ ይበልጣል በሚል ብቻ አዘገየ ነው እንጂ ሌሎች እህቶች ወንድሞች እነታችን ማርጌን ጨምሮ በጣም በርካቶች እየሰሩበት ነው። በዚህ በሰሜን ሸዋ ይመስለኛል የደብረ ብርሃን መስመር ምን ሸዋ ነው የሚባለው ብቻ በዛ አገረ ስብከት ላይ እንግዲህ ሁላችሁ ታውቁታላችሁ ስውሯ ማርያም ቤተክርስቲያን አለች። በስውሯ ማርያም ቤተክርስቲያን ብዙ ገቢረ ተአምራት ሲደረጉ እየሰማን እንገኛለን። በጣም በሚገርም ሁኔታ በስውሯ ማርያም ቤተክርስቲያን ላይ የገዳምንም የቤተክርስቲያንም ክብር በማይመጥን መልኩ የአክሲዮን ማህበርን መልክ በሚመስልና በጣም በሚያሳዝን ሁኔታ ሴት አስተዳዳሪ ቤተክርስቲያን ውስጥ እየተመለከትን በጣም በሚያሳዝን ሁኔታ ነገሮችን እየተመለከትን ነበር። ይሄንን ጉዳይ ለጠቅላይ ቤተ ክህነት ከዚህ ቀደም ልናደርሰው ሞክረናል። ለራሳቸው ለብፁዕ አቡነ ቀለሜንጦስ ልናደርሰውም እንደዛው ተጠረናል። ነገር ግን ቀደም እንዳልኳችሁ እየሰራ ያለው የአክሲዮን ማህበር አሰራር ስለሆነ በጣም ከፍተኛ የሆነ የቤተ ክርስቲያናዊ ስርዓት ጥሰት እየተመለከትን ነው። መረጃ በደንብ እያሰባሰብን ነው። እዚህ ጉዳይ ላይ እንደዚሁ አይነት የውይይት መድረክ ዘርግተን እንደዛው ተጽዕኖ እናደርጋለን። በዛው ልክ ደግሞ በቪዲዮዎችም ጭምር እንገልጻለን። ይሄንን ለመሃል ላይ ማንሳት ያስፈልገው ምክንያት እጅግ በጣም አሳሳቢ ስለሆነና እንደዚህ አይነት ተአምራዊ ቦታዎቻችን በስጋ ጥቅም አይናቸው በታወረ ሰዎች ብዙ አይነት ችግሮች እየተፈጠሩ ስለሆነ የጉዞ ማህበራት ጉዞ ማድረግ አይችሉም። በቤተክርስቲያናችን ህጋዊ ፍቃድ ያላቸውም እንደዚሁም ደግሞ ልምዱ ያላቸው የጉዞ ማህበራት በቡድንም ይሁን በግል ወደዛ ቦታ መጓዝ አይቻልም። ታጣቂ ቡድን አደራሽታ ነው የምትጠብቀው። ስፖኪዎች ይሰበራሉ፣ ሰውም ጭምር እስከ መደብደብ የሚደርስበትን ሂደት እየተመለከትን ነው ያለነውና እሱ ርዕሰ ጉዳይን እንደው ሆልድ አድርገን በልባቸው ያዙት ለማለት ያክል ነው እዚህ ጋር ያነሳሁት። ማንቶ ግን
ጉዳይ እንደሆነና ምናልባት ሴትዮዋ ወጣ መግለጫ ምናምን ሰጥታለች እዛ ላይ ብዙ ነገር እንልበታለን። ዛሬ ግን በደንብ ልንገፋበት የወደድነው ከዚህ ቀደም ከትላንት በስቲያም ትላንትም ዛሬም የምንሄድበት የነ ወንድሞቻችን እፎይን ጉዳይ ነው። ከዚሁ ጋር በተያያዘ አባቶች ለምንድን ነው በተለያየ ወቅት ዝምታን መረጡ የሚለውን ርዕስ ይዘን እንጓዛለን። ስለዚህ እዚህ ላይ ገብታችሁ ሀሳብ የምትሰጡ ተወያዮች በፍጹም ስነ ምግባር ነገሮች የሚያስቆጡ እንደሆኑ እናውቃለን። ምናልባት ገስት ላይ የማላስገባችሁ ሰዎች አንድ የውይይቱን ሀሳብ ስላልተናገርኩና ስላልጨረስኩ ነው። እርግጥ እየተናገርኩ ነው፣ ግን መጨረስ አለብኝ። ስለዚህ በፍጹም መረጋጋት አባቶች በጣም በአባቶች በኩል ወይም በበላይ አካላት በኩል ባለፈው ብየዋለሁ፣ ከአባቶች እውቅና ውጪ የሚበሩ የቤተክርስቲያን በርካታ ጉዳዮች አሉ። በበላይ አካልነት ስም ተቀምጠው ነገር ግን የቤተክርስቲያንን ጉዳይ ጭራሽ የማይሰሩ የደህንነት መስሪያ ቤት እስኪመስል ድረስ የቤተክርስቲያን ቢሮዎች በመንግስት ሰዎች ብቻ ተወሮ የቤተክርስቲያን ዓላማና ሐሳቦች የተረሱበትን ብዙ ነገር እንመለከታለን እና እነዚህ ነገሮች ስሜታዊ ሊያደርጉ ይችላሉ። ግን አሉ ደግሞ እኛ ጋር ደግሞ ወለፈንዲ የሆኑ ሰዎች አሉ። የኦርቶዶክሳዊ ቅንነትን ወዳልተፈለገ አቅጣጫ አፍስሰው አባቶችን የማይሰማ ትውልድ የቲክቶክ ሲኖዶስ ምናምን የሚል ታርጋ እየለጠፉ አፋቸውን የሚከፍቱ አሉና ለነሱ መንገድ አንሰጥ። መንገድ ሳንሰጥ በፍጹም ጽባትና መረጋጋት የኔም ቪዲዮ ገብታችሁ መመልከት ትችላላችሁ። አሁን ሰርቼ የገባሁትን እውነትን መሰረት አድርገን ብቻ ተጽዕኖ በሚፈጥር መልኩ እንሄድበታለን። እዚህ ርዕሰ ጉዳይ ላይ ዛሬ በጣም ተረጋግተን የምናወራው በተከታዩ ቀናት ላይ አስፈላጊውን ትብብር የማናገኝ ከሆነ የቤተክርስቲያናችን ሚዲያዎችን ሪፖርት አድርገን የምናዘጋው ራሳችንን የምንሆን። ምክንያቱም ጥቅም አሰጡን ምን ሰሩልናላችሁ? የኢትዮጵያ ቤተክርስቲያንን የሚያክል ትልቅ ስም ተሸክመህ ሚዲያ ተብለህ ተዋቅረህ ነገር ግን የቤተክርስቲያንን ልሳን የማታራግብ ከሆነ ምንም ምሰራለን ነገር ጥቅም የለም። ስለዚህ እንደዚህ ስንገራረፍ እንግዲህ ምናልባት ጠንክራችሁ ትሰሩ ይሆናል። በተረፈ ግን ይሄን ሁሉ ነገር የምናደርገው የቤተክርስቲያን ፍቅር እንደሚገደው እንደ አንድ ኦርቶዶክሳዊ ልጅ እንጂ እናንተ ላይ ለመግነን እንደሚጣጣር የሆነ አምባገነን አካል አይደለም። ይሄንን በደንብ ለይታችሁ እንድትረዱልን እንፈልጋለን። ስለዚህ 740 ምናምን ሰዎች አላችሁ፣ በደንብ አድርጋችሁ ታብታብ አድርጉልን። ዛሬ ልናደርግ የነበረውን የገንዘብ ድጋፍ በታላላቅ አባቶቻችንና በመምህራን ምክር ላልተወሰነ ጊዜ ሆልድ አድርገናል። ነገር ግን በተለየ መንገድ ድጋፋችን የግድ ነው የምትሉ ሰዎች ደግሞ በውስጥ መስመር እየተነጋገርን ኮኔክሽኑ ስላለ በዛ መስመር ለወንድሞች እንዲደርስ እናደርጋለን። ከዛ ውጭ ግን ለክርስትና የሚከፈል ዋጋ ነው። በቃ የፈለገ ይሁን፣ እግዚአብሔር ለዚህ ክብር አጭቷቸዋል። ይራቡም ይጠሙም፣ አጀንዳችን ግን ምናባዊና መንፈሳዊ መሆን አለበት የሚለው ላይ ትልቅ መግባባት ላይ ስለተደረሰና ምናልባት ወንድማችን ዲያቆን ቢንያምንም የማግኘት እድሉን ስላላገኘን ትንሽ ነገሮች ተረጋግተው ድጋፉ የትም አይሄድብንም። አሁን ግን እነኚህ አይነት አጀንዳዎች እንዳንዘናጋባቸው እነዚህ ላይ ወጥረን እንያዝ የሚል የበላይ አባቶቻችንን ትእዛዝ ተቀብለን ዛሬ ወደዚህ ርዕስ ፈሰናል ማለት ነው። በጣም ግልጽ ነው። ስለዚህ እነ ተሙዬ ልከህ ነበር ሪኩዌስት። እስቲ በጣም ተጽዕኖ ፈጣሪ የሚዲያ ልጆች ስትገቡ ሚዩት እያደረጋችሁ ኢዮባ ዲያቆን መኩ አሉና መልእክት ሳላስቀምጥላቸው እዚህ ጋር አይቻቸዋለሁ። ኢዮባዬ እንደምን ምድል አመቻችታችሁ እዚህ ርዕሰ ጉዳይ እንደ አንቂነታችሁና እንደ ተጽዕኖ ፈጣሪነታችሁ ብዙ ብትሉን ደስ ይለኛል። ቦታ አመቻቹና ኢዮብያ እንዳለ እያየሁ ነው ብናዋቅራችሁና ድምጻችንን ብታሰሙልን የሚል የልጅነት ጥያቄ አቅርበን እናንተ የምትቀበሉን ከሆነ በዛ መንገድ ሐሳባችን ደግሞ ቢደርሳቸው ብለን እንላለን። ከችግሮቹ እስከ መፍትሄው ድረስ በተለያዩ የቤተክርስቲያናችን ችግሮች ላይ የቤተክርስቲያናችን የበላይ አካላትና ወይም አባቶች ለምን ዝምታን መረጡ? የውይይታችን በቅድሚያ ተዘጋጅና በእስልምና ጉዳዮች ጽሕፈት ቤት ከሰዓታት በፊት የተለቀቀውን መረጃ በቅድሚያ እናነባለን። ይሄ ምናልባት የሚነበበው ለሌላ ነገር ሳይሆን ስለሚሰድን ይሰደናል ወደ ምንፈልገው ሐሳብ ስለሚያንደረድረን የደበረንም ቢሆን መግለጫው ይፈጥሩባቸው የሚገልጽ መግለጫ ጭምር ነው በመጅሊሱ በኩል የተሰጠው። ስለዚህ ይሄን ማንበባችን የኛ አባቶችስ የሚለውን ጥያቄ እንድናንደረድር ስለሚያደርገን
እዚህ ነገር ላይ እህታችን ማርዬ ዝግጁ ከሆንሽ መግለጫው አንቺ ቴሌግራም ላይ አለ ልታነቢልን ከቻልሽ ዝግጁ ነሽ? ማርዬ ያለሽ ክርስቶስ ይብዛላችሁ። አዎ አለ ይሰማል። እንደምን አመሻችሁ። እሺ የውዱን ነብያችን ክብር የተዳፈረው ግለሰብ በህግ ቁጥጥር ስር እንዲውል ጠቅላይ ምክር ቤቱ በትኩረት እየሰራ ነው። ዜና መጅሊስ መጋቢት 3 2017 አዲስ አበባ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በወቅታዊ ጉዳዮች ላይ ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የጠቅላይ ምክር ቤቱ ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ውዱ ነብያችንን ሲነኩ ከልባችን የምንታመም ቢሆንም ችግሩን የምንፈታው ግን በህጋዊ አግባብ ነው ብለዋል። ሼህ ሀጂ ኢብራሂም ቱፋ አክለውም ግለሰቡ ለጊዜው ተደብቆ ቢሰወርም ተይዞ ለህግ እንዲቀርብ ጠቅላይ ምክር ቤቱ የተቀናጀ ስራ እንዲሰራ እንደሚገኝ አረጋግጠዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ግለሰብንና ተቋምን ለይቶ የሚረዳ በመሆኑ የተፈጸመውን ትንኮሳ ከሃይማኖት ተቋማት ጋር ያለንን መልካም ግንኙነት እያሻከርነውም ነው ያሉት የሃይማኖት ተቋማት ግለሰቡ በህግ ጥላ ስር ቁጥጥር ስር እንዲውል ከጠቅላይ ምክር ቤቱ ጋር በቅርበት ሊሰሩ ይገባል ያሉት ሼህ ሀጂ ኢብራሂም የሃይማኖት ተቋማት ግለሰቡ በህግ ቁጥጥር ስር እንዲውል ብለዋል። የመንግስት የጸጥታና የደህንነት አካላት ግለሰቡን በቁጥጥር ስር ለማዋል የጀመሩትን ጥረት አጠናክረው እንዲቀጥሉም ጠይቀዋል። ተመሳሳይ ድርጊቶች ከተፈጸሙ ፈጽሞ አንታገስም ያሉት ሼህ ሀጂ ኢብራሂም ቱፋ ህዝበ ሙስሊሙን ግለሰቡን በህግ እንዲጠየቅ አስፈላጊው ስራ እየተሰራ መሆኑን በመገንዘብ ውጤቱን በትዕግስት እንዲጠበቅም አደራ ብለዋል። ምንጭ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ ይላል። በጣም ጥሩ እህታችን ማርዬን እግዚአብሔር አምላክ ቃሎት ያሰማልን። መግለጫው እንግዲህ እንደምትመለከቱት በአቋም የቀረበ መግለጫ ነው። እንግዲህ እዚህ ውስጥ እንግዲህ የእስልምና እምነት ተከታይ ወገኖች ትኖራላችሁና የጉዳዩን ሚዛናዊነትና አጠያቂነት በተመለከተ በጣም በርካታ ነገሮች ስናቀርብ የቆየን ቢሆንም ነገር ግን በእናንተ በኩል ከፍተኛ የሆነ የሃይማኖት ጥሰት በሚደረግበት ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ መንገድ ስትሰደድ በብዙ መንገድ በደል ሲደርስባት የናንተ አባቶች የናንተ መሪዎች ምንም ባላሉ ባልተናገሩ ጊዜ እንደው ትንንሽ መምህራን ተጽዕኖ መፍጠር የምትችሉ ሰዎች ምን አድርጋቸዋል? ከመሸሸግ ውጪ እነዛን ሰዎች ከመደበቅ ውጪ እንደ መጅሊስስ እነዚህን ሰዎች አረተው ለማለት የወሰዳችሁት እርምጃ ምንድነው? ይሄን አጤናችሁታል ወይ? እንግዲህ ከጅማ አንስቶ እስከ ቅበት ድረስ ኦርቶዶክሳውያን በክልል ደረጃ ሲጠቁ፣ ሲደበደቡ፣ ሲቃጠሉ፣ ሲታረዱ ያደረጋችሁት አስተዋጽኦ ምንድነው? ያን ነገር ለማስቆም ምንም ያደረጋችሁት ነገር የለም። ስለዚህ በዚህ ሁሉ ሂደት ላይ ምንም ያላደረጋችሁ ሰዎች ዛሬ ይህንን ለማለት ሞራሉን ከየት እንዳገኛችሁት እንግዲህ የመጅሊሱ አመራሮች ቆም ብላችሁ እንድታስቡ ያስፈልጋል ባይነን። ስለዚህ ያው እርግጥ እንዴት አድርጋችሁ ስልጣንም እንደተቆናጠጣችሁ እናውቃለን። እንደው የእስልምና ወገኖቻችንን እግዚአብሔር አምላክ ይርዳልን፣ እንደው ሰላማቸውን ይጠብቅልን። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላምን በመስጠትና ስለ ሰላም በመጸለይ ስለምትታወቅ እንደው በሰዓቱ ገብተን አላራገብንም እንጂ እንዴት የመጅሊስ አመራሮች በምን አይነት የብሔር አስተዋጽኦና የፖለቲካ ሱታፌ እንደተመረጡ የምናውቀው ነገር ነው። እርግጥ እዛም ላይ ወጥተው ፖለቲካ እንደሚያቀነቅኑ የታወቀ ነው። ሃይማኖት የሚባል ነገር እንግዲህ እኛም እናንተም የተበደልነው ነገር ነው ብዬ አስባለሁ። ነገር ግን እነኚህ እስካሁን የገለጽኳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃቶች በመጅሊሱና በእናንተ ከፍተኛ ኡስታዞች እስከዛሬ ድረስ እንዴት አልታዩም? አሁንም ድረስ እጅግ በጣም የሚገራርሙ እንግዲህ በእፎይና በጳላዲዮስ የቴሌግራም ገጽ በዚሁ አጋጣሚ ቴሌግራሙን ፕሮፋይል የስራ አስቀምጨዋለሁ። ሊንኩን በመጫን ብትጓዙ በርካታ የቤተክርስቲያናችንን ነገሮች በጣም በማይመጥኑ ቃላት እና እጅግ በማዋረድ በጥላቻ ንግግሮች የተነገሩባቸው እንግዲህ እስካሁን ድረስ የተለቀቁት ከ60 ከ70 በላይ ቪዲዮዎች ይሆናሉና ሊያውም በጣም በትንሹ አሳንሼ ማለት ነውና ከዚህ በላይ በጣም በርካታ ነገሮች ላለፉት 20 ዓመታት በብዙ መንገድ ሲደረግ
ቆይቶ የነበረ ነውና ይሄንን እንዴት ታዩታላችሁ የሚለው ለእናንተ ጥያቄ ያዙት። ርዕሳችን አይደለም እንድንደረደርበት የፈለግነው ግን ርዕሰ ጉዳይ ነው። እንዲህ ባለ የአቋም መግለጫ ገዳዮችን፣ አሳዳጆችን፣ ጥላቻ ንግግር ተናጋሪዎችን፣ ኢንፍሉዌንሰሮችን፣ ብሎገሮችን፣ አክቲቪስቶችን ጭምር አቅፎ የሚያባብለው መጅሊስ የዚህን ያክል ወጥቶ ልጆቹንና ሃይማኖቱን ወይም ቤተ እምነቱን በዚህን ያህል ደረጃ ሲሸፍን የኛ አባቶች ግን ወዴት አላችሁ? ወዴት አላችሁ? ዛሬ በትክክለኛው ሜዳ ላይ ለምን አጣናችሁ? በቪዲዮ ላይ ገልጬዋለሁ። የሻሸመኔ ኦርቶዶክሳውያን ታርደውም አንገታቸውንም ደፍተው ተሳቀው በሚኖርበት ጊዜ እናንተን አላገኘናችሁ። የቅበት ኦርቶዶክሳውያን ሀገር ጥለው ተሰደው ተገርፈው ተደብድበው አብያተ ክርስቲያናት ተቃጥለው እንዲመለሱ እጅግ ከውሻ ባነሰ ክብር እየተጎተቱ አርፋችሁ ተቀመጡ ከሆነ ተቀመጡ ተብለው ልክ እንደ በረንዳ ውሻ ሲጎተቱ እናንተ እዛ ቦታ ላይ አላገኘናችሁ የላችሁ። እንግዲህ ቡታጅራ ያለውን ነገር ብፁዓን ሊቃነ ጳጳሳት የተወሰኑ በግል ጥረታቸው ብዙ ነገር ያደረጉ እንዳሉ እናምናለን። እንደ ተቋም ግን የተደረገ ድጋፍን አላየንም። በጅማ በቅርብ ጊዜ ማህበረ ቅዱሳን የዘገበውን ተመልክታችኋል። አንድ መንደር በሙሉ ኦርቶዶክሳዊ ቤት ንብረቱ እየተቃጠለ ሲሰደድ አባቶቻችን እዛ ቦታ ላይ አላገኘናችሁ። ይሄ የቅርብ ጊዜ አጋጣሚ ነው። በርካታ ነገሮች ላይ በሽያጭ የሚሳተፉ አካላትን የሚያፈራ መዋቅር ሆኖ እያገኘ ነው። እንደ መስቀል አደባባይ አይነት ስፍራዎቻችንን እየሸጠ እንደ ሳሊተ ምህረት አይነቶችን እንደው መንግስት በዚህ እንኳን አይከሰስም። አካባቢውን ያን ያክል ሲያሱብ ለአረንጓዴ ልማት ብሎ ከወንዙ ላይ የተቆረሰውን 30,000 ካሬ ሜትር እጥፍ አድርጌ መልሳለሁ ብሎ በሚያስብበት ጊዜ ለራሳቸው ሆድ ጥቅም ያደሩ የቤተክርስቲያናችን አካላት 42,000 ካሬ ሜትር አድርገው ተቀብለው 30,000 ካሬውን ለቤተክርስቲያን ገቢ አድርገው 12,000 ካሬውን ለግላቸው ሸጠው በተጠቀሙበት ሁኔታ ላይ ያለን መሆኑን ከግንዛቤ ውስጥ በመክተት ይህ ሁሉ ነገር እየተደረገ በአጠቃላይ እንደ አዲስ አበባ ሀገረ ስብከት በጣም በርካታ ነገሮች ባለፈው ጊዜ ስንቃኛቸው የነበሩ ኢቭን በጠቅላይ ቤተ ክህነት ዛሬ መናገር የምወደው እያንዳንዱ አዲስ አበባ ሀገረ ስብከት ላይ በበኬ መድኃኔዓለም በቅዱስ እስጢፋኖስ ቤተክርስቲያን ጉዳይ ላይ ቪዲዮዎችን የሰራ ነው በጠቅላይ ቤተ ክህነቱ ማህተብና እውቅና ስሩ ተብለን የሰራ። በዛ ሁኔታ ሰርተን እንኳን ወንጀለኞችን አሳዶ ለመያዝ ራሱ በራሱ አቅም ሲያጣ ያየንበት እጅግ አስነዋሪ አካሄድ ዛሬ ለቤተ ክርስቲያን ልጆች በዚህ ያህል መከራና ስደት ውስጥ ሆነው ዣንጥላው ኦርቶዶክሳውያንን ማስጠለል ሳይችልና ሲያፈስስናይ ያመናል። ስለዚህ እዚህ ጉዳይ ላይ እኛ ልጆቻችሁ በቅንነትና በጣም በታናሽነት በጽብዓት ሆነ ልንሞግታችሁ ወደናል። ከአባቶቻችን አንበልጥም፣ አባቶቻችንን አናዝም፣ ነገር ግን አባቶቻችንን እንሞግታለን። ይህን የሚከለክለን የቤተ ክርስቲያናችን ሕግና ስርዓት ስለሌለ በልጅነት መንፈስ አባቶቻችን የበላይ አካላት እስክትነቃቁልን ድረስ በእንደዚህ አይነት ሐዋርያ አገልግሎት መስዋዕትነት የሚከፍሉ እነ ወንድሞቻችን እፎይን የቀደሙትን የሐዋርያት የነ ቅዱስ ጳውሎስን የነ ቅዱስ ሲላስን የነ ቅዱስ ጴጥሮስን የነ ቅዱስ ያዕቆብን የነ ቅዱስ ጊዮርጊስን የነ አቡነ ተክለ ሃይማኖትን የነ አቡነ ሐራ ድንግልን የነሱን ገጽ ተላብሰው ልክ በእነሱ ባለ ትጋት ስለነፍሳቸው ሳይሳሱ ቢገሉንም ይግደሉን ቢያጠፉንም ያጥፉን ብለው የተንቀሳቀሱ ልጆቻችሁ ከሃይማኖት ተነጥለው ሃይማኖቱን የማይመጥኑ ጀሌዎች ተብለን ተጠርተን ስንወቀስ እናንተ ከወዴት አላችሁ? እናንተ ቤተክርስቲያን ለሁለት ልትከፈል ነው ልትሰነጠቅብን ነው ጵጵስና ተነካ ብላችሁ ስትጠሩን ለመድረስ ሌሊት ፈሽቶብናል ወይ? ጠዋት 11 ሰዓት ነግራችሁን ጠዋት 11 ሰዓት ከአንድ ደቂቃ አይደለም ወይ እየደረስንላችሁ? በዚህ ጊዜ ላይ ስለምን እናጣቸዋለን የሚለውን የቅንነት ሐሳቦች ወደ እናንተ እናደርሳለን። ረጅም ጊዜ ወሰድኩት እንዳወያይ ሐሳቡ መጨበጥ እንዲችልና እንደዚሁም ደግሞ ተወያዮች ከዚህ ፍሬም እንዳትወጡ ለማስገንዘብ ነው። ውይይታችንን በዚህ መንገድ እንጀምራለን። በቅድሚያ ክቡራን እንግዶች ቀድማችሁ የገባችሁ እንኳን ደህና መጣችሁ። እነ ተሙ እነ ትትና እነ ጆሲ እናንተን ሐሳብ አስተያየት እሰማለሁ። ያው ብዙ ጊዜ ጆሲ ኔትወርክ ስለሚያስቸግረው እሱን ባስቀድም ቅር እንደማይላችሁ ተስፋ አድርጋለሁ። ከዛ ትላንትና እንዲሁ ሳትናገር ወጣለች ማርዬ። ምናልባት ፍቅር እስከ ቀራኒው ቤቱ ለጸሎት ስለሚፈለግ ቢገቡባት ከምትወጣብን እሷ ሁለተኛ ሐሳብ ትሰጣለች። ከዛ ሌሎቻችን እንቀጥላለን። በሚዲያ ላይ ተጽዕኖ የምትፈጥሩ ልክ እንደነ ጆሲ ማርዬ ተሙ የመሳሰላችሁ ትትና የመሳሰላችሁ ቤተሰቦች ቶሎ በሉ ገስት ላኩልኝ። እነ ዮባ እነ ፈለገ እነ ልደት ሼር አድርጉላቸው። እነሱ ገብተው ዛሬ ኢንፍሉዌንሻሎቹ እንደው ምክክሩ ላይ አስተዋጽኦአቸውን ቢያደርጉ መልካም ስለሆነ ከዛ ያያልን ሌሎች እንግዶችን እንቀበላለን። ምናልባት ትላንትና እንግዲህ ውይይቱን በማስቀጠል ሂደት
እንደ ኮሚቴ ካወራንባቸው ነገሮች መካከል አንደኛው ሐሳብ ሲሰጥ በተገደበ ደቂቃ ይሁን የሚል ሐሳብ በሰፊ ስለተነሳና የግድ ተግባራዊ መደረግ ስላለበት ትላንትና በጣም ብዙ ሰው ገብቶ ነገር ግን አባቶችም ስለሆኑ ላለማቋረጥ ረጃጅም ደቂቃ ከ10 እና ከ15 ደቂቃ በላይ እየተጠቀሙ ሲመክሩን ነበረ። ነገር ግን አሁን የዛሬው ውይይት ሐሳብ ላይ ኮርኮር የሆኑ ፖይንቶችን ያለ ስሜታዊነት በጣም ቢበዛ በ4 ደቂቃ እንድትገልጹ አደራ ላለው ሜሪ ምናልባት ይሄንን በመቆጣጠር ደቂቃ ሲያልቅ ደቂቃ በይ ማይክሽን እያነሳሽ ደቂቃ በይ ከዛ በኋላ ሐሳብ እንዲጠቀለል እንድታደርጊ ያሳስባለሁ። ብዙዎች ገብታችሁ በ4 ደቂቃ በጣም ብዙ ሰው መናገር ሐሳቡን መስጠት ይችላል ብዬ አስባለሁ። ገስቱ የሚችለው 8 ሰው ነው። ስለዚህ ሐሳብ እየሰጠ ሰው በወረደ ቁጥር እንድትገቡ ራሳችሁ አካሄድ መስራት ትችላላችሁ። እንደዛ ነው የሚሆነው። ብዙ የሚታዩ ነገሮች ስላሉ ነው እርምጃ የወሰድኩት። እንደዚህ አይነት አሰነጣጠቆችን የመቀበል ፍላጎቱ ስለሌለኝ ማለት ብዙ ነገሮች እየተመለከትን ስለሆነ በጣም ከታላቅ ይቅርታ ጋር ምናልባት ሌሎች ተወያዮች የመደንገጥ ስሜት ከተሰማችሁ እኛ ብዙ እናቃለን ብዙ ግን አንናገር ብዙ እናቃለን ብዙ አንናገር ምክንያቱም ሚዲያ ስለሆነ አንዳንድ ነገሮችን ከመጠንቀቅም ኃላፊነት ከመውሰድም ማንናገራቸው ብዙ ነገሮች አሉ። ከይቅርታ ጋር እኛ ቤት ውስጥ በዚህ ጉዳይ ላይ ፕሮቴስታንት ገብቶ ሐሳብ እንዲሰጥ አንፈቅድም። ሐሳብህ ጥሩ ሊሆን ይችላል መልካም ሊሆን ይችላል ክቡር ወንድማችን ነገር ግን በመድረካችሁ ሐሳቡን ማከያር ትችላላችሁ ከይቅርታ ጋር ትትና እሺ እንድትቀጥይ ይሁን ምክንያቱም ርዕሰ ጉዳዩ በራሱ እኛው አባቶች ላይ ትኩረት ያደረገ ነው። ስለዚህ አንድ ጴንጤ ገብቶ ምንም ሊነግረን አይችልም በዚህ ርዕሰ ጉዳይ ከታላቅ ይቅርታ ጋር ማለት ምንም ቢሆን ችግሮቻችንን በራሳችን ልጆችና በቤታችን የመፍታት ልምዱ ያለንና የሆነ ሰው ተነስቶ አባቶቻችሁ ቢለን ትንሽ አይዋጥልንም ከይቅርታ ጋር አሁንም በድጋሚ ትትና እህታችን እንዴት አለሽ እንዴት ቆየሽ ላንቺ እግዚአብሔር ይመስገን ድምጽ ይሰማል መልካም ሁላችሁም ሰላም እግዚአብሔር ይብዛላችሁ ብዙ ማርዘም አልፈልግም እስከዛሬ ብዙ ነገር ተወያይተናል ብዙ ነገር አውርተናል አሁን ግን ፍሬው ላይ የምንሄድበት ስለሆነ አንድ ሁለት ነጥቦችን ብቻ መናገር ፈልጋለሁ አባቶቻችን ለምን ዝም አሉ በሚለው ምናልባት አላዩ ይሆን ወይ በሚል እዚህ ያሉ ከቤተ ክርስቲያን መተው ከኛ ጋር ሐሳብ እየሰጡ ረጅም ሰዓት ወስደው የሚውሉ አባቶቻችን ስላሉ መልእክቴ እነሱን እንደ ኮሚቴ አዋቅረናቸው ሄደው ጥያቄ ቢጠይቁልን የሚል ነው አባቶች ጋር ቤተ ክህነት ድረስ ገብተው ጥያቄያችንን ቢያቀርቡልን ይሄንን ማስረጃዎች ደግሞ ዶክመንቱን ይዘው ወስደው ቢሰጡልን በጣም እንቅስቃሴ ያደረገ ነው ያኛው ቤት ግን እኛ ቤታችን ውስጥ ዝም የተባለበት ምክንያት ምንድነው ያን ጊዜ በጣም ሁላችንም ሐሳብ ሰንሰጥ የቤተ ክህነቱ ሲነካ እንደተቆረቆር ነው አሁንም እኮ ጭራሽ ቤተ ክርስቲያን ጉልሏ አቷላይ ነው የወጡት ይሄ ሁሉ ስድብ ይሄ ሁሉ ዘለፋ አይታያቸውም ወይ ሚላውን እንደው በዶክመንት አድርገው ቢያደርሱልን ይሄንን ኢትዮጵያም ያሉ መምህራን አሉ በጣም ቤተ ክርስቲያን ላይ ትልልቅ ስልጣን ያላቸው እዚህ መተው አስተያየት ሲሰጡን የነበሩና ፍቃደኛ ከሆኑ ኮሚቴ ተዋቅሮ ዶክመንቶችን በደንብ ሰብስበን ይዘው ሄደው ጊዜ ተሰጣቸው ምላሹን ይዘውልን የሚመጡበትን ዝም የምንልበት ሳይሆን ጊዜም ረጅም ጊዜ የምንሰጣቸው ሳይሆን ከ3 እስከ 4 ቀን ባለው ተሰጣቸው ይሄን ጉዳይ ቢያስፈጽሙልን አመሰግናለሁ ቴዶዬ ትትና እጅግ በጣም እናመሰግናለን እህታችን ምናልባት ወደ መጨረሻ እንሄድባታለን ያልኳችሁ ሐሳብ ነው ታላላቆችን አስገብተን መልካም ፈቃዳቸው ከሆነ ይሄን ጉዳይ ጠቅለል አድርገው በመረጃ ሰድረው ለአባቶች ማቅረብ እንዲችሉ ለበላይ አካላት እንዲችሉ አልሰሙም ብለን አናስብ እኔ እውነቴን ነው አልሰሙም ብሎ ማለት በቃ እንደ መሞኘትና እንደ ማሞኘት ነው ምቆጥረው በደንብ ሰምተዋል ነገር ግን ግድ የለም በደንብ እንዲሰሙ ደግሞ እንወቱት የሚለውን ነገር በለጠ ትትና ነች ከመግባቴን በፊት ሐሳቡን ያመጣችው እጅግ የተወደደ ሐሳብ ነው ስለዚህ መጨረሻ ላይ መዝጊያችን ይሆናል በደንብ ያውቃሉ በደንብ ደግሞ እንዲያውቁ እንግዲህ እዚህ ድረስ ሄደናል ለማለት እንደው በኋላ ያደር ይሄ ነገር ሌላ መልክ ይዞ እንደሚመጣ ስለማስብ እንደው በጣም የምክንያትን የማጥፋት ስራ ብንሰራ የሚለውን ነው ትትና በደንብ አድርጋ አስረግጣለናለች
ዴቭ ወንድማችን እንኳን ደህና መጣህ። ቴሌግራሙን እያስተዋወቅኩ ነበረ። በዚህ ርዕሰ ጉዳይ ላይ እስቲ አንተም ያለህን ሐሳብ እንድታስቀምጥልን ልጋብዝህ። ባለፉት እንግዲህ ጊዜያት በሙሉ የቤተክርስቲያናችን የበላይ አካላትን ድጋፍና መግለጫ እያገኘን አይደለም። ከዚሁ ያልተናነሰ ስድብ ነው እየገጠመን ያለው። የሃይማኖት ተቋማት ጉባኤን ጭራሽ መግለጫውን ሚዲያዎች ጭምር የቤተክርስቲያን ሚዲያዎች እየደገሙልን ነው የሚገኙት። በዚህ ጉዳይ ላይ ተጽዕኖ የሚያሳድር ቆይታና ውይይትን እያደረግን ነው። በዚህ ጉዳይ ላይ ሐሳብ እንድትሰጥ ጋብዛለሁ ወንድም። እሺ እግዚአብሔር ይስጥልን። በቅድሚያ ሰላም ክርስቶስ ይብዛላችሁ ቴዶ ወንድሜ። በጣም በዚህ ጉዳይ ላይ ሁሉም ወንድሞች ግንባር ቀደም ናቸው እያለየሁ እንዳልሆነ ይታወቅልኝ። እየተጉ ከሚሰሩ ወንድሞች መካከል አንዱ ነውና እግዚአብሔር የነፍሱ ዋጋ ያድርግልህ ወንድሜ። ይህንን ሳልናገር ማለፍ ስለማልወድ ሌሎቻችሁም እዚህ ላይ ያላችሁ ወንድሞቼ ከስርም ያላችሁ መምህራንም ቀሳውስት እንደምን አመሻችሁ ብያለሁ። በመቀጠል ቴዶዬ አሁን ከተናገርከው ንግግር የመጨረሻው ከሱ ልነሳና ቴዶ የተናገረው ንግግር በቅንነት ተረዱት። ለሌላ ቤተ እምነት ተከታዮች ማለት ነው። ይሄንን በቅንነት እንድትረዱ እንጠይቃለን። ቢኮዝ ይሄ እኛ በግላችን ቤተክርስቲያናችንን አባቶቻችንን መምህራኖቻችንን የምናወያይበት ስለሆነ ነው። የእናንተም ደግሞ አምላክ የእናንተም ክርስቶስ ብላችሁ የምታመልኩት አምላካችን ነው የምትሉት ፕሮቴስታንቶችም እንደዚህ ካቶሊኮችም ጭምር ተሰድቦባቸዋል። ለዚህ ደግሞ እናንተ ተጽዕኖ ፈጥራችሁ ልክ እንደኛ እንደዚህ ቤታችሁን ከፍታችሁ አደራጅታችሁ ጥያቄ እንድታቀርቡ ወጥተው እንዲናገሩ። እያንዳንዱ ፓስተር አምላኬ ብሎ የሚሰብከው ነው የተሰደበው። እያንዳንዱ ፓስተር ለዛውን በጣም ለመስማትና ብቻ መቃላት ያጥረኛል። በሚሰቀጥጥ አማርኛዎች አምላክ ብላችሁ የምታመልኩትን ተሰድበዋል። ዝምታው ለምንድን ነው የሚለውን ነገር በዚህ አጋጣሚ ላስተላልፍላችሁ እወዳለሁ። ቴዶ ነው ያለው እዛ ጋር ቤታችሁን ከፍታችሁ ጠንካራ ነገር እንድትሰሩ እንፈልጋለን። ጠንካራ እጅግ በጣም ጠንካራ ነገር አንድ ሆናችሁ አምላካችንን ሲሰደብ እናንተ የት ናችሁ? የኦርቶዶክሶች ብቻ አምላክ አይደለም አይደለ? እናንተም አምላክ ነው ብላችሁ ይዛችሁታል። መንገዱ ትክክል ይሁንም አይሁንም እሱ አይደለም ጥያቄያችን። እስከያዛችሁ ድረስ ግን አንድ ማንም ሰው ተነስቶ በዚህን ያህል አምላካችሁን አበሻቅጦ ሲሳደብ ዝም ብላችሁ መጠበቃችሁ ተገቢ ስላልሆነ ይህን እንዲሰመርልኝ እፈልጋለሁ። ወደ ሁለተኛው ፖይንታችን ስንገባ ስለ ግሩፑ የተወሰነ ነገር እኔ ልበልና እውነት እህት ያለች በግሪከኛ ያለች እሷ ፕሬዘንት አደረጋለች። ተጋግዘን አብረን እናቀርባለን ማለት ነው። ከስር ያላችሁ የህግ አካላትም ካላችሁ በደንብ ልብ ብላችሁ እንድትሰሙን የምንፈልገው ጉዳይ ኡስታዝ መሐመድ ከድር የሚባል ቪዲዮ እናሳያችኋለን። ቴሌግራም ግሩፕ ብዙ መረጃዎች አሉ ከበቂ በላይ። እነሱ ተሰደብን የሚሉት 20 ሰከንድ በማትሞላ ቪዲዮ ነው። 20 ሰከንድ ተሰደብን ብለው ኮምፕሌን የሚያደርጉት በየቦታው እሷን እያስተጋቡት የሚሉት። እኛ ግን እጅግ በጣም በጣም በርካታ እፎይ ከመምጣቱ በፊት ጀምሮ እፎይ የዛሬ ዓመት ከ3 ወር ነው የመጣው። ከዛ በፊት ጀምሮ ለምሳሌ እኛ እንኳን ከፖስት ነው የዚህ ሰውዬ የኡስታዝ መሐመድ ከድር 2023 ላይ ነው የተሰደበው። እኛ ፖስት ነው ከዛ በፊት ያሉ ፖስቶችም አሉ። እነሱም ፖስት ዴታቸውን ራሱ ማቅረብ እንችላለን። ከዛ ጊዜ ጀምሮ እኛ ከመጣንበት ጊዜ ጀምሮ ሲሳደብ የነበረው ኡስታዝ ነው። ይሄ ኡስታዝ ማን ነው ካልን በኢትዮጵያ እስልምና ጉዳዮች ጠቅላላ ምክር ቤት ምናምን በሚባለው በዋናው ማለት ነው በኢትዮጵያ ዛሬ መግለጫ ባወጣው በሱ ስር የሚመራ የኡለማዎች ዳዓዊ ማለት ይሄ ንጽጽር የሚሰሩ ስልጣና ሰጪም ጭምር ነው። እውቅና ያለው ሰው ነው። በዛ ስር የሚታወቅ ነው። መረጃ አለን፣ ቪዲዮዎቹን ያሳያችኋለን። በዛ ስር የሚታወቅ ሰው ነው። አምላካችንን ትልቅ ሰው 30 ዓመት ንጽጽር ይሰራ። እሱም አብራውት ደግሞ ከተማሪዎቹ ጋር ደግሞ ተማሪዎቹም ሲሳደቡ እሱም ሲሳደብ አንድ ላይ ሆኖ የሚሰሩትን ይሄንን ግሩፕ ሼር አድርጉ የሚሉበትን እንዳለ መረጃዎች ቪዲዮዎች አሉ። ግሩፕ ላይም አስቀምጠናል። እነዚህ መረጃዎች አቅርበንላችሁ ይሄን ግሩፕ ከፍተን እንደዚህ ሁሉን ሰድረን ካስቀመጥን በኋላ የእናንተ ድርሻ ምንድን ነው? ይሄንን ወደ እስከ ድረስ ለማድረስ ያለባችሁ እነዚህ ሰዎች ሊጠየቁ አይገባም ወይ? ህገ መንግስቱ ለነሱ ብቻ ነው ወይ የሚያገለግለው? ለኛስ አያገለግልም ወይ? ህገ መንግስቱ ላይ የተቀመጡት መብቶች ምንድናቸው? እነዚህ እኛ የህግ ባለሙያ አይደለንም። በመናቀውና ባለበብነው ነገሮችን ፕሬዘንት ለማድረግ ሞክረናል። እስኪ በይበልጥ እውነት ትልቁ ላይ አርጓትና እውነት ደግሞ እንትን ትበለላ ይቀጥላለሁ አለሽ እውነትሻ አለው ቤቢ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቴዶ ሁላችሁም ከቀን ጀምሮ ስትደክም የነበረው ወንድማችን ሁላችሁም እዚህ ላይ ያላችሁ ሶስዬ እንደምን ዋላችሁ? እንግዲህ እድሉን ስለሰጣችሁኝ አመሰግናለሁ። ወዲያው እንግዲህ በገለጻ መንገድ ዴቭ ወንድማችን በደንብ የነገራችሁ የገለጸላችሁ ይመስለኛል።
አንዳንድ ነገሮችን እኔ ልበልና ቀጣዩ ላይ እንግዲህ ያለውን ነገር በግልጽ በሚባል አማርኛ እንነጋገር። ለምን ያው ዛሬ መግለጫው የተሰጠው በጣም ክሊር በሆነ አማርኛ ስለሆነ ዛሬ ላይ እንግዲህ ምን ላይ እንዳለንና ነገሮች በረስሙ እነሱን በተመለከተ አንዳንድ ነገሮችን ለማየት ሞክረናል እና ይሄንን በተጨማሪ ደግሞ እንዲታሰብ የምንፈልገው በመጀመሪያ ደረጃ ህግ ይከበርልኝ ወይም ደግሞ መብቴ ተጣሰ እነዚህ ነገሮች ተደረሱብኝ የሚለው አካል እንዴት ነው ህግን ለማስከበር እየሞከረ ደግሞ ህጉን ለማስከበር በምን አይነት ሞቲቭ ነው እየተንቀሳቀሰ ያለው የሚለውን ነገር አጽንኦት ሊሰጥ ይገባል። ለምን ህግ ይከበርልኝ ያለ ሁላ ህግን ያስከብራል ወይም ደግሞ ህግን እያስከበረ ነው ማለት ስለማይቻል ማለት ነው። ስለዚህ አሁን እንግዲህ ቴሌግራም ቻናላችን ላይ እንደምታዩት ከዚህ በፊትም ገብታችሁ ያያችሁት እናመሰግናለን። በደም እዛ ላይ ያሉትን እንግዲህ ኢንፎርሜሽኖች ላይክ በደም ዲስትሪቢዩት እንድናደርግ እንፈልጋለን። በመጀመሪያ ግን ማየት ያለብን ህግ እናስከብራለን ወይም ደግሞ ህግ ይከበርልን በማለት ሰበብ የተለያዩ የወንድሞቻችን መብቶች እየተጣሱ ነው። ቀደምም እንግዲህ በሰፊው ታሙ ቤት ዲስከስ እያደረግን ነበረ። ከነዛም ውስጥ እንግዲህ የእኩልነት መብቶች የሃይማኖትና የእምነት አምና የአመለካከት ነፃነት እና የስዕብና ላይ የሚፈጸሙ ወንጀሎች እንግዲህ ይህንን ራሱ አሁን በአብነት ስናይ ይሄ ህገ መንግስታችን ነው። ከዛ በአንቀጽ 28 ላይ የተቀመጠ መብት ነው። እንግዲህ ኢትዮጵያ በአጸደቀቻቸው የዓለም አቀፍ ስምምነቶች እና በሌሎችም የኢትዮጵያ ህጎች በሰው ልጅ ላይ የተፈጸመ ወንጀል ተብሎ የተወሰኑ ወንጀሎች የሰው ዘር ማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ የመውሰድ እዚህ ላይ በደንብ ትኩረት እንድታደርጉ እፈልጋለሁ። በአስገዳጅ ሰውን የመሰወር ወይም ደግሞ ኢሰብአዊ የድብደባ ድርጊቶችን በመፈጸም ሰዎች ላይ ክስ ማቅረብ በይርጋ አይታገድም ወይም ደግሞ በህግ አውጪ ክፍልም ሆነ በማንኛውም መንግስት አካል ውሳኔዎች በምህረት ወይም በይቅርታ አይታለፍም ነው። ስለዚህ እነዚህ ነገሮች ታዲያ ወንድሞቻችን ላይ ተፈጸሙምን? ይሄን እንግዲህ ለእናንተ ጥያቄ ነው። ሰብአዊ መብቱ ከሚባሉት እንግዲህ የህይወት የአካል ደህንነት ነፃነት ነው። የህይወት እንግዲህ ባለፈው የተደረገባቸው ወይም ደግሞ ሊደረገባቸው የታሰበው ወይም ደግሞ የተደረገባቸው እንግዲህ ከመጣው ነገር እሱ ፈጣሪያቸው የቆሙለት አምላክ የቆሙላቸው በተአምር ወንድሞቻችን እንትን ብለዋል። ግን በዛ ሰዓት ላይ የከባድ ሆነ ያላል የአካል ጉዳት ይደርስባቸው ነበር። ይሄን ደግሞ የሰውን እንግዲህ አንቀጽ 15 ላይ ሰብአዊ መብቶች ላይ ካሉት ውስጥ የእሱ ጥሰት ነው፣ የመብት ጥሰት ነው። የተካሄደባቸው ያለው የመብት ጥሰት ነው እና በየትኛውም የኢትዮጵያ ወንጀለኛ ህግ ላይ አንድ ሰው በፍርድ ቤት እስካልተወሰነ ድረስ ወይም ደግሞ እጅ ከፍንጅ ወንጀል ላይ ካልታሰረ በስተቀር ወንጀለኛ ወይም ደግሞ ጥፋተኛ ተብሎ የኢትዮጵያ ህግ አይከስም። ይሄንን ራሱ በዚህ መንገድ ማስቀመጥ ወንጀል ነው። ስለዚህ ወንድማችን እንደ ጥፋተኛ በፍርድ ቤት እንደተከሰሰ በአስቸኳይ የህግ አካሉን በዚህ መልኩ ማዘዝ ራሱ አንዱ የራሱን የቻለ እንትን ነው። ይሄ ትክክል አይደለም። እኔ ኢንአፕሮፕሪየት የሆኑ ወርዶችን እንደዚህ አይነት ፕላትፎርም 1300 ባሉበት መጠቀም አልፈልግም። ግን ይሄ እኛን ስሜታዊ ሊያደርገን የሚገባ ነገር ነው። እዚህ ጋር እፎይን እንጠይቃለን ካሉ በማስረጃና በመረጃ ወጥተው የሚመለከተው የህግ ክፍላቸው ይዘው ከዛ በኋላ ፍርድ ቤት ማስረጃ ከወጣ በኋላ ተገቢውን የሚመለከተው አካል ወይም ህግን አስፈጻሚው አካል ሄዶ ምን ያደርጋል? እሱን እና የተባለውን ግለሰብ በቁጥጥር ስር ያወራል አይደለ? ያ ነገር ግን እየተሆነ አይደለም። ወንድማችን እስቲ ቢታሰርስ ምንድነው ዋስትናችን? በዚህ ሰዓት ላይ አሁን ይታሰር የሚሉትስ ምን አይነት አጀንዳ ይዘው ነው? እዚህ ላይ ያስቀምጠንላቸዋል። እስር ቤትም ቢሆን እንገለዋለን እያሉ የሚያስፈራሩትን እዚህ ላይ ብትገቡ ታዩታላችሁ። ይሄ እንግዲህ ቪዲዮ ምንድነበር ስሙ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ህይወቱን ሰጥቶ የኛን ሞት ተቀብሎ እሱን ህይወት የሰጠን የኛ አምላክ የኛ የዘላለም ጌታ የዘላለም ንጉሳችንን ጣዖት አምላኪ ነበር ብሎ ይሄኛው ግለሰብ የተናገረበት ቪዲዮ ነው። ከዚህ በላይ እኛ እንዴት ነው ህግ መጠየቅ ያለብን? ከዚህ በላይ እንዴት ነው መጠየቅ ያለብን? እኛ እኮ 6 ቀን 7 ቀን ሆነን ቪዲዮአችንን ቤታችንን እየከፈትን እፎይ የተሳደበበትን የከሰሳችሁበትን ማስረጃ መታችሁ አሳዩን ማለት ስንጀምር አንድም ሰው ሳይመጣ
አሁን ግን እሱ እንደ ወንጀለኛ አንድን ተቋም ለማፍረስ እንደተነሳ እዩት። እንዴት አይነት ፕሮቮካቲቭ ይሆን! ይሄንን ፎቶቻውን እኛ ያቀናበርናቸው እንኳን አይደለም። ገብታችሁ ቪዲዮቹን ስታዩ ራሱ ሳውንዱ ራሱ ድምፁ ራሱ ለቪዲዮ ባክግራውንድ የተጠቀሙት ድምፁ ራሱ ለመስማት ይሰቀጥጣል። አይ ዶንት ኖ ኢፍ አም ፖይንት ግን እዚህ ጋር በኦሮምኛ የተነሱ ቪዲዮዎች አሉ። በተጨማሪ ደግሞ እንደነዚህ አይነት ሚዲያዎች እኔ በዚህ አጋጣሚ ሳላደንቃቸው ማላልፈው ነገር ሰው አይ ዶንት ኖ ለኩይ ተግባር በደንብ ይደራጃል አየሁኝ። እንደምታዩት እነሱን እንግዲህ ተደራጅተው እነዚህን አካውንቶች በተለይ ንጽጽር ላይ የሚሰሩት ወንድሞቻችንን አካውንት ለማዘጋት በጣም እየተባበሩ ነው በደንብ ማለት ነው። ስለዚህ እኛ እንኳን እንደዚህ አይነት የስድብ ቃላትን የሚሳደቡ ልጆችን እንደዚህ አይነት የሚያስጠላ የሚሰቀጥ ለሰው ለአንድ ለኛ ለተራዎች እንኳን መጠቀም የሚያስፈራን ነገር የሚፖስቱትን አካውንት ንቀን እንጂ ሪፖርት አድርገን አናልፍም። ስለዚህ ይሄ ነገር በህዝበ ክርስቲያኑ መታለፍ አለበት። ህግ ይከበርልኝ እንግዲህ ያለው አካል ይሄ ነው እና ምን አይታችሁታል። አይ ቲንክ አብዛኞቹም ግሩፕ ላይ ያላችሁ ሰዎች ዜና እየሰማን ነው። ስዊድን ካፌ የሞላበት ሀገር ላይ ነብይ ተመጥቶ ተሽቶ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለ እሱ ጉዳይ ያበቃለት ጉዳይ እንግዲህ ከዚህ በላይ ወንጀል አላውቅም። አንድ እምነት ህግ አስከባሪ ነኝ የሚል አካል ቢያንስ እንኳን እነዚህ ነገሮች በተገቢ መንገድ ግልጽ ማድረግ አለበት። ከኛም በኩል የሚደረጉ አላግባብ የሆኑ ፖስቶችን እናስተካክላለን በሚል ሁኔታ እነሱ የምርም ሪስፖንሲብል ቢሆኑ አያደርጉም። ግን ምን አለ በሳይኮሎጂ ዲፌንሲቭ አለ። አንድ ሰው ክሪቲሲዝም ወይም ደግሞ ወቀሳን አቮይድ ለማድረግ መከላከል የሚባለውን ቴክኒክ ይጠቀማል። ስለዚህ ራሳቸውን የተጎጂ ወይም ደግሞ ቪክቲም ካርድ በእንግሊዝኛ የምንለውን እነሱን ሳቡና ምንድን ነበረ ሰሙ ሰዳቢ እንደ ተሰዳቢ ጎጂ እንደ ተጎጂ ሆኖ ተቀረበ። እዚህ ግሩፕ ላይ ብትገቡ እነዚህ ሰዎች እንግዲህ ምንድን ነበረ ስሙ በተለያዩ ተቋማት የሚደገፉት እንደሆነ ታዩታላችሁ። ማለት አሁን ለነዚህ ሰዎች መሳደባቸው ማን ነው ኃላፊነት የሚወስዱት? በግለሰብ ደረጃ ወይስ በተቋም ደረጃ? አሁን እነሱንም ይሄ ነገር ራሱ ግልጽ መደረግ አለበት ለኛ ማለት ነው። ለምን እነዚህ በተቋማት ደረጃ እውቅና የተሰጣቸው ሰዎች በዚህ ልክ ወርደው በተለይ ይሄኛው ግለሰብ መሐመድ ከድር የሚባለው ይሄኛው ግለሰብ እንግዲህ በተቋም ደረጃ ነው እንግዲህ የታለ ቪዲዮ በጣም ብዙ ቪዲዮ ስለሆነ በዚህ ሰዓት ራሱ ያወጡት ማለት እንትን ነውና እየገባችሁ እዩት። ራሱ የእስልምና ጽሕፈት ቤት ያለበት አርማ ያለበት ፊት ለፊት ቁጭ ብሎ የተናገረበት ቪዲዮ አለ። ስለዚህ ለነዚህ ሰዎች ኃላፊነቱ የሚወስደው ማለት ለነፉ የራሳቸው ኃላፊነቱን ወሰዱ እሺ ይባል። በዚህ ግን በተቋም ደረጃ እየተደረጀ ያለው አካል ማንን ነው ኃላፊነቱን የሚወስደው? እነዚህ አሁን እንዳለ የምትመለከታቸው ግለሰቦች እንዳለ የዚህ ሰውዬ ተማሪዎች ናቸው። ይሄው እንደው እግዚአብሔር ሲረዳን አገኘ ነው እንድታዩት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ከጀርባ ያለው ጽሑፍ ማለት ነው። ከሰውየው ጀርባ ያለው ጽሑፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዑለማዎች ጉባኤ ዳዒዎች ማለት ንጽጽር የሚሰሩ እንደዚህ ኮምፓራቲቭ ሪሊጅን ለሚሰሩ የነሱ ስልጠና ይላል። ይሄ ሰውዬ በዚህ በተቋም ውስጥ አሰልጣኝ ነው፣ እያሰለጠነ ነው፣ መድረክ ላይ ሆኖ እያስተማረ ነው። ሁጂስ ይሄ መጅሊሱ መቶ ኃላፊነት የሚወስድ አካል ማን እንደሆነ የህግ አካላት ይሄንን ተንተናችሁ መረጃ ይተነተናል። አይ ቲንክ አይደለ መረጃዎችን ተንተናችሁ ሰድራችሁ እንድታቀርቡልን እንፈልጋለን። ይሄ እንዲሰጥ እኮ አንተ አንድ ሰው ካመጣው ማለት ይሄ ሰውዬ ብቃት አለው፣ ሌሎችን ያስተምር። ምንድነው ያስተማራቸው? ምንድነው መሬት ላይ ወርዶ ያገኘ ነው የሚለውን ያኛው ቪዲዮ ያሳይልኝ። ቀጥሎ ያለውን እውነትዬ ከአንደኛ እስከ 8ኛ ዙር ደግሞ ያስተማረበት አለ። አሁን ይሄ ፖዝ አድርጊውና ይመጣል፣ ራሱ ቪዲዮ ይመጣል፣ ፕሌይ ይመጣል፣ ራሱ እኮ ይናገራል፣ ያስተዋውቃል። ፕሌይ በዩ ድምጽ ሚዩት ላይ ነሽ እህቴ፣ ድምጽ ክፈቺና ድምጽ ይሰማ ያስረስ የረሳሁት ነው ማረጋኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከታች ሜሽን ያደረኩትን አሲድ ንጽጽር ዳዋ
አካውንትን ፎሎ አድርጉ። ከወንድሞች ጋር ሆነን በእያንዳንዱ በእስልምና ላይ ለሚነሱ ሹብሃቶች መልስ የሚሰጥበት እንደዛው ደግሞ ዲቤቶች ወይም ውይይቶች የሚደረጉበት አካውንት ነው። ሁላችሁም እየገባችሁ ፎሎ አድርጉ። 1000 ያስገቡ። በቅርብ ጊዜ መልካም በቂ ነው። በቃ ያ ስልጠና ሰጪ ነው። እነዚህ ተማሪዎቹ ናቸው። ይቅርታ የዑለማዎቹ ስልጠና ብንሰማው አልሰማነውም። ኦኬ እሺ፣ የዑለማዎቹ ስልጠና አሰሚ ኮርስ እየሰጠ ነው። ራሱ ፔጅ ላይ ያስቀመጠው ነው። ክፈቹና ከመጀመሪያ ፕሌይ በይ። ድምጽ ብቻ ትንሽ ድምጽ የቀነሰ ስለሆነ በሪከርድ ማሳየት ከባድ ነው። ግን እንትን በሉ ገብታችሁ በደንብ ይታያል። ቴዶዬ ይዛ አካውንቱ ላይ ፖዝ አድርጊውና በደንብ እንትን በሉት። ሐሳቡን ስለማስቀምጥላችሁ እንትላል። ከዛ ያኛውን ይሄንን ካየን ይሄ አንደኛው ተማሪ ነው። ተማሪው ምን ብሎ ሲሳደብ እንደነበረ ሁላችሁም ታውቁታላችሁ። እሱ ዲዩት ያደረገለት አስተማሪውም ተማሪውም ነው እየተሳደቡ ያሉት። ሶስተኛው ማማዬን የሚሰድባት ኢብራሂም የሚባለው ልጅ ጋር አንድ ላይ ቁጭ ብሎ ያለበት ቪዲዮ አለ። እዚሁ ላይ አንድ ላይ ስቲች አድርጌላችኋለሁ። እሱ ያሰለጠነበት አለ። ሶ ይሄንን ስቲች አድርጋችሁ ሶስቱን ቪዲዮዎች አቀናብራችሁ በደንብ ገለጽ አድርጎ ቪዲዮ ተሰርቶ ቫይራል መውጣት አለበት። የሚመለከተው አካል ለዚህ ጉዳይ ተጠያቂነቱን ኃላፊነቱን መውሰድ አለበት። ይሄ ሰውዬ በተቋም ደረጃ ነው። አንድ ተቋም ብቁ ነው ብሎ ስልጠና እንዲሰጥ አንድን ሰው ካመጣው ያ ተቋም ይሄ ሰውዬ እያሰለጠነ ነው። ምንድነው ያሰለጠነው? ውጤቱን መሬት ላይ ያየነው ነው። ስድብ ነው ያገኘነው። ራሱም ጭምር ተሳዳቢ ነው ሰውየው ማለት ነው። ይሄ አንድ በደንብ እንዲሰመርልንና እንደዚህ አይነት ነገሮችን በደንብ ቫሪያል ለምን ለአብነት አንድ ቪዲዮ አናሳያችሁም? እዚህ ውስጥ ያላችሁ ያላያችሁ ካለ ሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም። ሰዎች ስም አወጡለት። ለማለፈት ከኋላ የመጣ አይን አወጣ አይሆንም ሊሆን ይችላል እኮ። መጠንቀቅ ያስፈልጋል ማለት ነው። ከዚህ እንግዲህ ከዚህ በይበልጥ በቃ ጀነራል ይጠቅላል ሰዓታቸውን ላለመግደል ላለመውሰድ እዚህ ጋር ያሉትን ሀሳቦች ውሰዱና በደንብ አድርጋችሁ ቪዲዮ ስሩልን። ትዊተርን ተጠቀሙ ፕሊዝ። ትዊተርን በጣም ነገሮችን ከፍ የሚያደርግና ተጽዕኖ የሚፈጥር ስለሆነ ትዊተር ላይ በደንብ ይፖስት። ፌስቡክ ላይ ቪዲዮ ሁሉም ግሩፑን ተቀላቀሉ። ግሩፑን አሁን ሪፖርት እየተደረገ ነው። እነ ቴዶ እነ ማማዬ ሌሎችም ሁላችንም ሪፖርት እየተደረገብን ነው። ቪዲዮ የሚሰሩ ቪዲዮ እያስነሱ ነው። ሶ ይሄንን ግሩፕ ካጠናከር ነው በእኛም በዚህ ግሩፕ ኮፒ ሊንክ እናደርጋለን። አስፈላጊ ከሆነና አላርፍ ካሉ የነሱንም ወደ ሪፖርት እስከማድረግ ደረጃ ድረስ ምን ደርስበት ግሩፕ መሆን አለበት። ኦኬ ማለት ሁሉ ጊዜ ቀኛችንን ሲመቱ እንትን እያልን የምንቀመጥ አይደለም። ቀኝን ሲመታ ግራን ስጠሱ አረዳዳችን ችግር ነው። ስለዚህ ይሄን ግሩፕ ጠንካራ አድርገን ራሳችንን የምናስከብርበት እናደርገዋለን። ለሁለት ዓላማ ነው። መረጃ ልንቀባበልበትና እንደዚህ እየሰሩ ያሉ ወንድሞችን አካውንት እንዳይመቱ ቪዲዮ እንዳያስነሱ ኮፒ ሊንክ የምናስደርግበት መረጃዎችን እየተከታተልን ልክ እነሱ እዛ ሪፖርት አድርጉ ብለው ሲጽፉ ፎሎ አፕ ስለምናደርጋቸው እኛ እዚህ ጋር ኮፒ ሊንክ እናስደርጋለን። አስፈላጊ ከሆነ የእነሱንም እናዘጋለን። አስፈላጊ ሆኖ ካገኘነው አላርፍ ካሉ ይሄንን እዚህ ስርማላችሁ በደንብ አድርጋችሁ አስረግጬ ነው የምነግራችሁ። በቅርብ ጊዜ ይሄ ግሩፕ ያድጋል፣ እናደርገዋለን፣ ቃላችንን እንፈጽማለን። ከዚህ አንፃር ይያዝልን እና እዚህ ላይ በርትታችሁ ስሩልን። እነዚህ ቪዲዮዎች በደንብ ለዓለም እንዲተዋወቅ አድርጎልን። ሌላው እነ ክርስቲያን ሮብን ምናምን ውጭ ላይ ያሉ በእንግሊዝኛ የሚሰሩ ንጽጽር እነሱን አሁን ቆይ አንድ ቪዲዮ ላሳያችሁ። አንድ ዩቲዩብ ቻናል ዛሬ እንዳጋጣሚ አይ ዶንት ኖ ኢፍ ዩ ኖ ግን እነ ጄምስ ፓናል ላይ ገብቼ ትንሽ ከነሱ ጋር በዚህ ጉዳይ ላይ ዲስከስ አድርጌያለሁ። እሱም ቪዲዮ አይ ቲንክ ቆይ ላሳያችሁ። ዩቲዩብ ላይ ታገኙታላችሁ። ይሄኛው አካውንት ላይ ከታያችሁ እዚህ ላይ ትገቡና ስላሳወቅኩት በእንግሊዘኛ እባካችሁ ውጭ ያላችሁ እና እንግሊዘኛ ቋንቋ ላይ ጥሩ የሆናችሁ ሰዎች በአማርኛ የሚሰሩትን ቋንቋዎች ትራንስሌት እያደረጋችሁ ሌሎቻችሁ ደግሞ የእንግሊዘኛ ቋንቋዎች የተሰሩትን እየተቀባበላችሁ እንደዚህ አይነት ዩቲዩብ ላይ እና እዚህ ላይ ገብቼ ዛሬ እንዳጋጣሚ ስላሳወቅኳቸው እነሱን ይሄኛው አካውንት ላይ እስቲ ይታያል። ይሄኛው አካውንት ላይ ገብታችሁ ኢንፎርም አድርጓቸው። ሁለት እንግሊዘኛ ስለፉ የተሰሩ ቪዲዮዎች አሉኝ እና የወንድማችን የዩሱፍን ቪዲዮ ይዛችሁ የነዚህ አካውንቶች ዩቲዩቦች ላይ ትኩረት ለፉ
ወይ በእንግሊዝኛ እየጻፋችሁ ፕሊዝ ቢ አ ቮይስ ቱ አወር ብራዘር እያላችሁ ያስቀመጣችሁ የእንግሊዝኛ ቪዲዮዎችን በተለይ ለምን እነዚህ ሰዎች ንጽጽር ላይ ነው የሚሰሩት። አሁን ደግሞ ወቅታዊ ጉዳይ ላይ እንደምታዩት ሶሪያ ላይ የተካሄደው አሰቃቂ በክርስቲያኖች ላይ ኤክስኪዩሽን አለ። ይህንንም በተቃውሞ ስለሆነ ላይ ፓናላቸው ላይ እየወጡ ያሉት እነዚህ አይነት ሰዎች እንደተገቢው አካል ጆሮ እንዲሆኑን ለወንድማችን ድምጽ እንዲሆኑ ለምን አሁን በዚህ ሰዓት ላይ የሚያስፈልገን ድምጽ ሁሉ ያስፈልገናል ላይክ የትኛውም ድምጽ ቢሆን ለኛ ስለሚጠቅመን እነዚህ ነገሮች እንታረጉ ነው። ፒን የተደረጉ ቪዲዮዎች አሉ እኔ ውስጥ እነሱን ዳውንሎድ ሪፖስት ወይ ደግሞ ዳውንሎድ አድርጋችሁ ራሳችሁ አካውንት ላይ አድርጉ። ቴዶዬ thank you for your time ብዙ ጊዜ ወሰድንብህ ካበዛው በጣም ይቅርታ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። ምንም አትሳቀቁ ቤተሰቦች፣ ምክንያቱም የናንተ ንግግር በጣም ለብዙ አይነት የውይይቱ ሐሳቦች የሚሰድ ስለሆነ ቀደም ኮሜንት ላይ የተወሰነ ከታ ሐሳብ እንድትይዙ በስልጣናዎች ደረጃ እንግዲህ ቪዲዮን ገብታችሁ እንድትመለከቱ ወደ ግሩፑ ግብዣ ቀርቧል። በእኔም በዴቭም በቃል ስጋ ሆነ ማለት ነው። ከስር ፕሮፋይል ስር ተጭናችሁ ወደ ቴሌግራሙ በመሄድ እንድትመለከቱት በስልጣናና በመድረክ ደረጃ ያለ ጥላቻ ንግግርና ስድብ ሲሆን ምንም ያላላ አካል ዛሬ ቤተክርስቲያናችን በዚህን ያህል ደረጃ ልጇ ነቅቶ ሐዋርያ አገልግሎትን ስለፈጸመ የዚህን ያክል ርብርቦች ቅድም እህታችን አንስተዋለች። በብዙ አይነት መንገድ የተጠቀሱ አንቀጾች አሉ። እነዛ ለቤተክርስቲያናችን ጥላ ከለላ ሲሆኑ አናይም። ትላንትና ተናግሬዋለሁ ለህግ ባለሙያዎችና ጠበቃዎች ብዬ ማለት ነው። ኢትዮጵያ በምሁራንና በልሂቃን እየዳነች አይደለም እንደምንመለከተው ማለት ነውና ይሄ ሁሉ ባለበት ሁኔታ ላይ እናንተ የምትጠቃቅሱት ነገር ለኛ ድህነት አልሆነም ብያለሁ ቅድም። ታመን ካላዳነን ቆመን አያድነንም የናንተ የህግ መድኃኒት ማለት ነው። ስለዚህ በዚህ አይነት ደረጃ ወንድማችን እፎይ እንዲከሰስ አንፈልግም። እህታችን በመሐልም ስትናገር ነበር። እስር ቤትም ቢገባ እኛ ስለ ደህንነቱ ማረጋገጫ የለንም። እስር ቤት ማለት በኢትዮጵያ ውስጥ ያለ ሌላ ህጋዊ ተቋም ማለት ነው። በነገራችሁ ላይ ሌላ ትርጉም የለውም። እያንዳንዱ እስር ቤት ውስጥ የምትመለከቱት ነገር ትላንትና ተናግሬዋለሁ፣ እጅግ በጣም ከህግ ውጪ የሆነ ነገር። እንግዲህ አንድ ታሳሪ አንድ እስረኛ በአደንዛዥ ዕፅ ተከሶ ገብቶ እንዴት ነው እዛው ውስጥ በፖሊስ ጣቢያ ውስጥ ፖሊሱ ሲጋራና አደንዛዥ ዕፅ ማሪዋና ምናምን የሚሸጥለት? አስቡት። እንደዚህ አይነት ነገር ነው የምትመለከቱትና በፎርማል ሀገር ላይ ኢንፎርማል የሆነ ተቋም ቢኖር እስር ቤት ነው። ስለዚህ ወንድማችን በየትኛውም ሁኔታ ተጠይቆ እንኳን ግድ የለም ህግ ነው ምናምን የምንልበት ሁኔታ ላይ አይደለንም ያለን። ህጉ ቅጁ በራሱ ለቤተ ክርስቲያን በጣም ጉዳት እያመጣ ስለሆነ የግለሰቦች ተጽዕኖ እያረፈበት ስለሆነ ህግ የሚባለው ነገር መሰረት አልባ ስለሆነ ኢትዮጵያ ላይ ያለው አካሄድ በዚህ ሁኔታ ላይ ወንድማችን እፎይን አሳልፈን አንሰጥ። ለዛ ነው በዚህ አይነት ሁኔታ ምክክሮች በየቀኑ ቅልጥ ባለ ሁኔታ የሚቀጥሉትና በደንብ ጠቋሚ የሆኑ ነገሮች ለአመታት የነበሩ የተለያዩ ተንከባለው የመጡ ስድቦችና ነውሮችን በዚህ ያህል ደረጃ እያጋለጠን ያለ ነው ከዚህ በመነሳት ነው። ስለዚህ እነ ዴቭ የሚናገሩ ነገር ቀላል አይደለም። እያንዳንዱ ቪዲዮን እየተዋስን እያወጣን ልንሰራ ያስፈልጋል። እኔ አሁን በቅርብ ሰዓታት ከለጠፉት የተወሰኑትን ወስጄ አስቀምጫለሁ። ቢያንስ ገብቷችኋል? አሳይ ከላይ እንደ ኦቨርሌ ምናምን አስቀምጡት። እንደዚህ አይነት ነገሮች ይሞግቱልናል፣ አባቶችን ያስጨንቃል። ልጆቻችን ምን እየሰሩ ነው፣ እኛ ለምንድን ነው ዝም ያልነው ብለው ምናልባት ወደ ራሳቸው እንዲመለከቱ ብዙ እድል የሚሰጥና የሚፈጥር ነገር ሊሆን ይችላል። በዚህ ደረጃ በደንብ የተነቃቃ ነገር እንዲሆን ሰፊውን እድል ወስዶ ማብራራታቸው ይጠቅመናል እንጂ አይጎዳንም። ከዚህ በኋላ ወደ ተነሳንበት ርዕስ ነው እንድትጓዙ የምፈልገው። የአባቶች ዝምታ እስከመቼ የሚለው ላይ ተጽዕኖ ጫና እንድናደርስ በጣም አስፈላጊ ነው። የመጠየቅ መብታችንን የልጅነት መብታችንን ተጠቅመን ቅድስት ቤተክርስቲያናችን በዚህን ያክል ቅርቃር ውስጥ እስክትገባ ድረስ የበላ አካላት ለምን ዝም ይሉናል፣ ለምን ዝም ይላሉ የሚለውን እንድናውቅ ያስፈልጋል። እንግዲህ እነዚህን ሁለት መሰረተ ሐሳቦች አስጨብጠ ነው የማይገባው ኦርቶዶክስ ካለ እሱ ይመርመር። በቃ በዛ በመጅሊሱ በኩል ገዳዮችን በማጀብ የሚደረገውን ነገር አስመልክተናቸዋል። እዚህ ጋር ደግሞ ወንድማችን እህታችን በመረጃ አስተኩረው ምን አይነት ነገር ቤተክርስቲያን ላይ እየተቃጣ መሆኑን አሳይተውናል።
በዚህ ሁኔታ ውስጥ አባቶች ዝም ብለዋል። በዚህ ውስጥ ኦርቶዶክሳዊ ሚዲያዎች ዝም ብለዋል። ስለዚህ በዚህ ሁኔታ ውስጥ ውይይቱ ይቀጥላል። አዳዲስ ለገባችሁ ሰዎች ዛሬ ለነ እፎይ ለነ ዲያቆን ቢኒያም የሚደረገው የገንዘብ እርዳታ ለምን ቆመ ወይም አልተደረገ የምትሉ ከሆነ ታላላቅ አባቶች መምህራን ምክር አድርገን ከነሱ ጋር ነገሩ እንትኑን ይሄ አሁን እየተከፈለ ያለውን ሰማዕትነት መስዋዕትነት እንዳያቀዘቅዘው ውይይቶችና ንጥረ ጉዳዮች ላይ ትኩረት አድርገን እንስራ ለጊዜው ሚል አቅጣጫ ስለተሰጠ በዛ መሰረት እንድንጓዝ ለጊዜው ሆልድ አድርገናል። ብናገኘው ለዲያቆን ቢኒያም ወንድማችን በመልካም ፈቃዱ ላይ ተመስርተን አንዳንድ ነገሮችን ለማድረግ ሐሳቡ ነበረ። ዲያቆን ቢኒያምን ማግኘት በፍጹም አልተቻለም። በብዙ እየተደከመ ነው። አንድ አብርሃም የተባለ ወንድምና ነትትና ከዚህ ቀደም እንትን ያሉት ግሩፕ አለ የመሰረቱት በዛ በኩል ጥረት እየተደረገ ነው። ይቀጥላል። እንግዲህ ከዲያቆን ቢኒያም ጋር በተያያዘ የሰማነው አንድ መልካም ነገር በሁለት ብፁዓን ሊቃነ ጳጳሳት አባቶች ግላዊና አባታዊ ፍላጎት እርዳታ እየተደረገለትና በእነሱ በኩል እንክብካቤ እንደቀጠለ ባለበት ቦታ የሰማናቸው ጭምጭምታዎች አሉ። ይሄ በጣም መልካም ነው። እንደ ተቋም ግን ተጠናክሮ ካልተቀጠለ ያው ዋጋ እንከፍላለን። አባቶች መቼም ይደክማሉ፣ ያረጃሉ፣ ደግሞ አርጅተው አልጋ ላይ ይውላሉ፣ እናጣቸዋለን። ተቋም ግን ምንጊዜም ተቋም ነውና ተቋማዊ ሂደቶች ላይ መስራት ካልቻል የአዲስ አበባ ሀገረ ስብከትና ተዋህዶ ሚዲያ ማዕከል የተለያየ መግለጫ ያወጣል፣ የተለያየ አቀራረብ ይቀርባል። አንደኛው ፍጹም የአዲስ አበባ ሀገረ ስብከት ሚዲያ ላይ ያሉ አውኪዎችና እዛ ውስጥ ያሉ ሰዎች ይሄ ቦታ ስላላቸው ጉርብትና ጓደኝነት ስላላቸው የሃይማኖት ተቋማት መግለጫ ሙሉን አምጥተው ስድባችንን መርገው ይለጥፉልን። በዛ በኩል ደግሞ ተዋህዶ ሚዲያ ማዕከል ሊሆነ ያህል ሊጠነቀቅ ይሞክራልና እንዲህ አይነት መከፋፈል ውስጥ ባለንበት ሁኔታ ነገሮችን አስገንዝቦ አባቶችን መሞገት ስለሚገባ ውይይቱ በዛ ልክ ቀርቧል። ብዙ አስጠብቀዋለሁ እና ማርዬ ዝግጁ እስኪሆኑ ድረስ ወንድማችን ተሙ በዚህ ጉዳይ ላይ ሐሳብ መስጠት ይጀምራል። ርዕሰ ጉዳይ ጠብቀን ለ4 ደቂቃ መናገር ካሁን በኋላ እንትን ይሆናል። ቅድም እንዳልኩት ከታች በደንብ አድርገው ሐሳብ ሲሰጡን የነበሩ ወንድማችንና እህታችን እዚህ ጉዳይ ላይ በግንባር እየሰሩ ስለሆነ በቂ ድል መሰጠት ስላለበት ነው። 4 ደቂቃ እየተጠቀምን ቶሎ ቶሎ ሰው እያስገባን እንቀጥላለን። ተሙዬ ቀጥል ወንድም። እንዴት ናችሁ የተወደዳችሁ ውድ ክርስቲያኖች? ሁላችሁንም ሰላም ብያለሁ። ቴዶ ቅድም ላይ ያነበብከውን በደንብ አተኩሬ እዛ ላይ በልልበትና የተወሰነ ለጠቅላላ ሐሳብ የአዲስ አበባ ሀገረ ስብከቱ ያወጣውን ብታነብልኝ ደስ ይለኛል። እዛ ላይ ብቻ ሐሳብ ብሰጥ ቀኑን ሙሉ እፎይ ላይ ሐሳብ እየሰጠው ስለነበረ አባቶችንም ሳንነካ የተወሰነ ብሰጥ ወንድም። ምናልባት ተሙዬ ከይቅርታ ጋር አጀንዳችን በጣም ለቀን እንትን እንዳይሆንብን ዛሬ ዋናው ሐሳብ አንተም ስታደርገው እንደነበር ግልጽ ሰምቻለሁ። ግን የአባቶችን ዝምታ በተመለከተ ምክረ ሐሳቦችን ሰብስበን ተጽዕኖ ብናደርግ የተሻለ ነውና ምናልባት የመጅሊሱ ቅድም እንዳ ስናነበው ወይ ሰምተህ ከሆነ በዛን ያህል ደረጃ ተጽዕኖ እየተደረገ እኛ አባቶች ለምን ዝምታን መረጡ የሚለው ነገር ላይ ከኋላ ጀምሮ ከምናስታውሳቸውና ግንዛቤው ካለን ሁነቶች ተነስተን ሐሳብ እንድንሰጥ ነው ክፍት ያደረኩትና የተከበርከው ወንድሜ እዚህ ላይ እንትን ማለት ብትችል ደግሞ ደስ ይለኛል። ከይቅርታ ርዕሱን ለማክበር ያክል እሺ። ግድ ነው። እኔም የምናገረው ነገር ቢኖር ስለ እፎይ ምንም አይደለም። እፎይ ማለት እኔ ነኝ። እፎይ ማለት ማህተብ ያሰረ ሰው ሁሉ ነውና እፎይ አሁንም ምንም አልሆነም አለ። እፎይ ማረፍ ስለፈለገ ነው ያረፈው፣ ለጊዜው ነው ብሎ ነው ቪዲዮ ሰርቶ ያረፈውና ወንጀለኛ አይደለም። ግን የገባውን እውነትን የተናገረ አምላኩ ሲሰደብበት ነው የኔ አምላክ በጣም ለአእምሮ በሽተኞች ፈውስ የሆነ ደግሞም ጣዖት ሳይሆን ጣዖትን የሚመታ ድንቅ አምላክ ነው ብሎ የተናገረ የዘመኔ ጳውሎስ ነው እፎይና እፎይ ይሄንን ሲናገር ብዙ እስላሞች ተነጫንጨውበት ነበር። አምላክን ሲሰድቡ እፎይ ተነሳ መልስ መመለስ ጀመረ። እፎይ መልስ ሲመልስ የእስልምናው መጅሊስ አነቃንቀው በሚዲያ ላይ ያሉ እስላሞች የእስልምናን መጅሊስን ሁሉ አነቃንቀው መልስ ሲመልስ ከኢትዮጵያ እንዳይወጣ ኤርፖርት ላይ ታግዷል፣ ፌደራል እንደዚህ ብሎታል ሲባል የኛ አባቶች ጸጥ ነው ያሉትና አባቶች ለምን ዝምታችሁ ለኔ ዛሬ ምደግመዋለሁ አስፈርቶኛል።
ዝምታችሁ ግን ያስፈራኝ በአንድ ነገር ነው። ይህ ልጅ ከሌላ ቤተ እምነት ወንጌል ሰርቶ ብዙ እህትና ወንድሞችን ሲያስጠምቅ ወንድማችንን በርታ ጎበዝ እንዳልነው ሁሉ ዛሬ ግን ይቅርታ አድርጉልኝ አናቀውም ትላላችሁ ብዬ አስባለሁ። ለምን ቢባል ዝምታችሁ በደንብ ስላስፈራኝ ማለት ነው። ተውት። የአዲስ አበባ ሀገረ ስብከትም የኢትዮጵያም የዛ ሀገረ ስብከት ላይ ያላችሁትንም እናንተንም ተተን ክልል ላይ ያላችሁ እንኳን መሪዎቻችን አባቶቻችን ዝም ነው ያላችሁት። ለምን አንድ እንኳን ገዳማት እንኳን እዚህ ላይ የገዳማት መሪ አባቶች እዚህ ላይ እንኳን ሐሳብ አልሰጣችሁ አለን ከጎናችሁ ነን ለምን አላላችሁ? በዚህ ሚዲያ ለብዙ ገዳማት በቲክታክ በዩቲዩብ በፌስቡክ ብዙ ማስታወቂያ ወንድሞች ይሰራሉ። እናንተ ግን ዝም ነው ያላችሁትና ዝምታችሁ በጣም አስፈርቶኛል። ለዚህ ዝምታችሁ እኔ እንጃ ብቻ አምላክ ብቻ ምህረት ያድርግልን ለሁላችንም። ግን አባቶች ድምጽ ሁኑን። እኛ ልጆቻችሁ ናቸው ልጆች ነን ለእናንተ። እናንተ ደግሞ አባት ናችሁ። እናንተ በምትሰጡት ትእዛዝ እኛ እንመራለን። ከክርስቶስ ኢየሱስ የተቀበላችሁትን ጸጋ ከክርስቶስ ኢየሱስ የተቀበላችሁትን የአባትነት መሪነትን ስሩበት። እኛም ደግሞ ለእናንተ እንታዘዝ። ግን ለልጃችሁ ድምጽ ሁኑ፣ ለእፎይ ድምጽ ሁኑ። ለቤተ ክርስቲያን ደግሞ የተሰጣችሁን ጸጋ በግዴታ ተጠቀሙበት። አመሰግናለሁ ወንድሜ ቴዲ። ብዙ ስላልኩ ነው ቀን ሙሉ